ጽናት ያው በዛች ከይሲ ልጅ አርባን ነበርና እና ጽናት እንግዲህ ከዛ ሁሉ ነገሮች አገግማለች። የኪራ ቤተሰቦችን መጥተዋል። ስለዚህ አዲሱ ልጅ እንግዲህ ኪራን እያንጨረጨረው ነው እና አዲሱ ልጅ እንግዲህ ያው ከታች ይዟት ወርዷን እንዳታይ አይኗን እንትን ብሎ ይዟን ይወረዱ ጽናትን አዲሱ ላይ በጣም ደስ የሚል ነው። የሴት ልጅ ክብር ያለው ኪራ እንግዲህ ያው ይንጨርጨር እንላለን። እንግዲህ ከዛ በኋላ ደራጁ ቁጭ እንበላዛ ደስ ይላል ሲላት እሻለኝ ቁጭ አለች እና ግን ኪራ ክላስ ሆኖ ያው እየተንጨረጨረ ነበርና ያው እሱ ይሄ አዲሱ ልጅ እንግዲህ ያሳለፈውን ነገር ሲነግራት እሷም ያሳለፈችው ነገር ስለሆነ በዛ ነው እንትን ያለ የቀረበችው ማለት ነው። ኪራ ግን የሌላ ነገር ነበር የመሰለው። እንግዲህ ይሄ አዲሱ ልጅ የኪራ አባት ጋር አንድ መስሪያ ቤት አብረው ነበር የሚሰሩ። ለዛ ነው እና ቁጭ ካለው በኋላ ኪራና ጽናትና አዲሱ ልጅ ማለት ነው ጨረቃዋን ነው ወይ ማንም ጋብዞሽ አያውቅም ያልከው ስትለው አዎ ይላታን። ያው ስለ ጨረቃ አይቱ ነው እንግዲህ የሚነግራትና ያሳለፈውንም ጊዜ ያው ሰዎች አይጠጉኝም ሌባ ነበር የሚሉኝ ሲላት ያው እሷ በጣም ታዝናለች። በምን አወክ አልጋበዝ ስትለው በዚህ ሰዓትም የሚጋብዝሽ ሰው የለም፣ ምክንያቱም ያው ሌሊት ስለሆነ የሚጋብዝሽ ሰው የለም ማለት እንደታወቅ ካለች ያው የሚጋብዝሽ ሰው የለም በዚህ ሰዓት ነው ያላት። ያው ምክንያቱን ነግሯታል እና እሱስ ልክ ነህ ማንም ጋብዞኝ አያውቅም አለችው። እና ከዚህ ሁሉ ጊዜ ቁጭ ስትይ እኔን ታስታውሽኛለሽ ነው ያላቱ። እሷ በተመስጣ ነው የምታዳምጠው። ኪራ ግን ክላስ ውስጥ ይንጨረጨራል እና እሷ ጽናት ደግሞ ገጠር እያለው አባቴ ጋር ስንጠብቅ አባቴ ጋር አያት ነበር ብላ ያው ምሳሌ ነግራታለች። ጨለማ መድመቋ ምን አይነት ውበት እንደሆነ እያለች ነው የምትነግረው። በነገራችን ላይ ጽናት ስርዓት ያላት ደስ የምትል ልጅ ናት። የገጠርም ማለት ነው የገጠርም በገጠር ምን አይነት እንደሆነ ይዛን ነው የምትጫወተው እና ቀስ ያለ እየተረጋጋች ነው ማርያም ደስ የምትል እና ያው በጨረቃዋ ማስታወሳት ያው አባቴ ጋር ሳለው ነው የምትለው። ከዝንጀሮች ጋር እህል ስንጠብቅ ያህል ማለት እንግዲህ ገጠር ታውቁ እንደሆነ ገጠር ያኔ እህል ያለች እሷ እንግዲህ ወፍ አለ አይደለ ማሽላ ይሁን በቀሎ ጤፍ ይሁን ሲዘራ በዛ ሰዓት እንግዲህ ዝንጀሮችም ሆኑ ጦጣዎች ወይም ወፍ እህሉን እንዳይበሉት በዛ ሰዓት ነው የምትጠብቀው እና ያንን ነው እሷ እህል ስንጠብቅ የምትለው ያን ነው የምታስታውሰው። እና እንግዲህ በርዶሽ ሆና የምታስታውሽው ሲላት አይደለም እንደዛ ማለቴ አይደለም ነው የምትለው ጽናትዬ። እንግዲህ አዲሱ ልጅ ወይም የጽናት አፍቃሪ እንበለውና ጃኬቱን አውልቆ ነው ያለበሳት። እሷም እንዲ አላለች ለበሰኝ። ከዛ ያው እሱ ያወራታል እና እንግዲህ እሱ ደግሞ ያው ጨረቃ እንቅልፍ እየመጣኝ አለመተኛትን በብርድ ደግሞ መንዘፍዘፍን ታስታውሰኛለች ጨረቃ ነው የሚላት እንግዲህ። እና ያው ማለት ያው ሁሉም የራሱ ያሳለፈው ነገር ይኖራል እና አልገባኝም ስትለው እቺ ጨረቃ ከዛ በኋላ ያው የሰው ለቅሶ ነው የምታስታውሰኝ ነው የሚላል። እና ያው እሱ ያሳለፈው ነው እንግዲህ የልጅነቱን ታሪክ ነው የሚነግራት። ያው ድራማም ቢሆን ይህን ነገር ያው የሚሰጣቸው ካራክተር ስለሆነ ታሪኩ በጣም የሚያሳዝነው እንግዲህ እናቱ ጠላ ቤት ትሸጥ ነበር። እንግዲህ እናቱ ጋር ሆኖ ያሳለፈውን ነገር ነው የሚናገረው። እና አንዲት እናት ልጇን ለማሳደግ ስትል ብዙ ዋጋ ከፍላ ብዙ መከራ አይታ ነው የምታሳድገው። ግን እኛ ልጆች ስንባል ያኔ እናቶቻችን መከራ አይተው አሳድገው ዋጋ ከፍለውን እኛ ግን ለእነሱ ያን ያህል ነገር አናደርግላቸውም። ገባቸው? ያን ያህል አናደርግላቸውም። ብዙዎች መከራ አይተው ነው ልጆቻቸውን የሚያሳድጉት።
አስተምረው ምን ብለው ካስተማሯቸው በኋላ ስራ ይዛሉ። ከዛ በኋላ ቤተሰቦቻቸውን የማይጠይቋሉ፣ ይቅርታ የማይጠይቋሉ። ምክንያቱም የራሳቸውን ህይወት ነው የሚመሩት። እናቴ እስኪ አሳድገኛል በዚህ ሁኔታ ነው ያሳደገች ብሎ እናቱን የሚጠይቅ የለም። እንደውም እኛ በስደት ያለ ነው እንሻላለን። ሁለት እጅ እውነቴን ነው የምላችሁ። በስደት ያለ ነው እኛ እንሻላለን። እውነት እኛ ምንም ስደት ላይ ብንሆንም የሰው ቤትም መከራ ቢያሳየን እኛ እንሻላለን። ምክንያቱም እኛ ያው ቢከፋንም ቢደላንም እየሳቅን የውስጣችንን እኛ ነን የምናውቀውና በራስ ደስተኛ መስላውን አንድ ሰው ሶሻል ሚዲያ ሲመጣ ለብሶንን ብሎ እንትን ሲል ደስተኛ ይመስላል። ግን የውስጡን ችግር ራሱ ባለቤቱ ነው የሚያውቀውና እኛ እንሻላለን ለቤተሰብ ማለት እወዳለሁ እኛ እና ይሄ እንግዲህ የዚህ ታሪክ እናቱ ያው መከራይታ ነው ያሳደገችው እና ያን ነው እሱ የሚያስታውሰው። ብዙ የኢትዮጵያ እናቶች መከራይተው ነው ልጆቻቸው እንደው ከ100% ምናልባት 10% ነው ጥሩ ኑሮ የሚኖሩት እንጂ 90% ግን መከራ አይተው ነው ልጆቻቸውን ገብቷቸዋል ልጆቻቸውን የሚያሳድጉ እና ያን ታሪክ ነው ልጁ የሚናገረው። ታሪኩ በጣም ነው የሚያሳዝነው። ነገሩ ያው እውነቱን ነው። ያኔ መሸታ ቤት ወይም ጠላ ቤት ሲሆን ያው ያኔ ከዛ ተጠቃሚዎቹ ቶሎ ስለማይወጡ እሱ ሊተኛ አይችልም። ያው ብዙ ቦታ ይሄ ያለ ያው ያጋጥማልና ታሪኩን እንጃ። ይሄ እንግዲህ የኢትዮጵያ እናቶች ምን ያህል እንደሚያሳልፉ ነው የሚያስተምረን ይሄ ድራማ። አሁን የሚመጡ ድራማዎች በጣም ደስ የሚሉ ናቸው። ነት እንግዲህ ያኔ መከራ አይታሳድጋ ያው እሱ ሲደርስላት እሷ ደግሞ ያው ወደ ማይቀር ነው የሚከደውና እና ኪራ እንግዲህ ክላስ ውስጥ ነው ያለው። ከዚህ ልጅ ጋር ምንድን ነው ያላት እያለ ይንጨረጨራል። አውቆ ልጁ መንጣቱን ሲመጣ አውቆ የተኛል የመሰለውና ተኝቷልና እዛ ላይ ይስቅበታልና እንዴ ከነጫማ ነው እንዴ የተኛው ይለዋን። ጫማውን አልኩ መልሶ አይ ካልሆነ በቃ አይ እንኳን ለኔ ምኝታ አይበቃም ከጽናት ጋር ልሄድ ሲልሆነ ብሎ እንደገና ይነሳን። አየር አይ እንቅልፍ ይዞ ነበር አያውቅብሃለሁ አልተኛህ ምናምን ለዋንና ልጁ ይሄ አዲሱ ልጅ ጽናት እንዳፈቀራት ኪራ ያው ገብቶታል። እና እንግዲህ ኪራ ጽናት ሄታደች ብሎ ሲፈልግ ተደብቆ ያያን ይሄ አዲሱ ልጅ ልብስ ለብሶ ሲሄድ ምን እያረግሽ ነው ከዚህ ልጅ ጋር እንዴ ምን ሆነ ነው አንተ ምናምን ሳይ ይጎዱሻል አንተ ሲላት አንተ እኮ አስተምረኸኛል ምን ነው የምትለውና ኪራ እንግዲህ ያው እየተንጨረጨረ ነው በአሁኑ ሰዓት። እና አዲሱ ልጅና ኪራ ይገናኛሉ። ስፖርት ስራ ነው የሚለው ኪራ። ይህ እንኳ የስራ ልብሴ ነው ስፖርት ልብሴ አይደለም፣ ስፖርት ስራ ጥሩ ነው። ግን ኪራ ይሄን ሲለው በጣም ነው የተናደደ ኪራና እና የኪራ ቤተሰቦች ደግሞ ኪራ አባቱ ተመልሼ ወደ ስራዬ እሄዳለሁ ሲላት እንግዲህ የኪራ እናት ደግሞ ኪራና አለችውና መቼ እረፍት አድርገ ነው የምትሄደው ይላል። እኔም እኮ እረፍት ማድረጉን ጠልቼው አይደለም ግን ስራ ስለሆነ መሄድ አለብኝ ይላል። ኪራም ደግሞ አባቴ ልትሄድ ነው እንዴ ለምን ትሄዳለህ ሲለው መቼ ነው የምትሄደው ሲለው አይ ዛሬ ነው የምሄደው ሲል ኪራ ደግሞ አይ ነገ ትሄዳለህ ይላል። እንግዲህ የኪራ እናት ደግሞ ተቆጥታ ተነስታ ወደ ሌላ ክላስ ሄደች። እንደውም አትሄድም ብላ ተቆጥታ ነው ሄደችውና ኪራ ደግሞ እንግዲህ እዛ ኪራ ደግሞ አባ እንግዲህ ንግስቲቱ ተቆጥተዋን ይላል። አዎ ተቆጥታለች። ስለዚህ ንጉስ ወይ እንግዲህ አትሄድም ችግር የለውም ልዑል ወይ ይለዋን። እንግዲህ ሊሄድና እኔ አሳምናታለሁ ንግስቲቱን ሄጄ አሳምናታለሁ ይላል የኪራ አባት። ጽናትዬ ደግሞ አባቷ ጋር ገጠር ደውላ ያው አዝመራውን አነሳሳች ወይ ሰብሉን ምናምን ሰብሉን እያለች አባቷን እየጠየቀች ነው።
አባቷን አይዞ እያለች ነው። ጽናት ከአባቷ ጋር ስታወራ የኪራ እናት ትመጣለች። እዛ የኪራ እናት ጽናትን ተሽዬ እንግዲህ የምትለው ባሏን ነው። ተሽዬ ሊሄድ ስለሆነ ስጋ ግዥና ራት ስሪ ነው የምትላት። ጽናትም እሺ ነው ያለችው። ደስ የሚሉ ቤተሰብ ናቸው። እንደዚህ እውነተኛ ፍቅር እንደዚህ ቢሆን እንደ ድራማው እንዴት ደስ ይል ነበረ። እና የኪራ እናት እንግዲህ ጽናትን ስጋ እኔ ከዚህ ቢሆን ነው የምትላት፣ ስጋ ገዝተሽ ስሪ ነው የምትላት። ጽናት ደግሞ አታስቢ እኔ ጊዜ እገዛለሁ። እና ለኪራ እናት ጽናት ማህበራዊ ኑሮ የሚያስቀጥል የለም እንዳንቺ ማህበራዊ ኑሮ የሚያስቀጥል ያስፈልገናል አለቻት። የኪራ እናት ደግሞ ተሽዬ እሺ ብሎ እምቢ ባለኝ እንጂ የፒያሳ እኮ ጩልሌ ነበርኩኝ ትላታለች። ደግሞ ጋሽዬ መቆየት አይቆይም እንዴ ስትላት፣ አይ ለሱ የኪራ እናት ስራው ነው ህይወቱ፣ ስራ ፈቶ ቁጭ ማለት አይችልም። እና ጽናት ደግሞ እንግዲህ አንቺም ልትሄጂ ነው ስትላት፣ አይ አላወቅኩም፣ እርግጠኛ አይደለሁም፣ ልሂድም አልሂድም እያልኩ ነው። እንግዲህ ልጄ በጣም ከስቶብኛል ትላለች። ለጽናት ደግሞ እኔ አደራዬን መወጣት አልቻልኩም ስትላት፣ አይ እንደውም ከጠበቅኩሽ በላይ ነው የምትለው። እንግዲህ እናት አባት ማናት ጽናት እንዳረገዘች አላወቁ። እንግዲህ ጽናት ስጋ ልትወጣ ወደ ውጭ ወጥታለች። ስጋ ተግዥና ስሪ ተብላለች እና ግን ይሄ አዲሱ ልጅ ፎንቃ ይዞታል መሰል እየተከተለ ነው ከወደ ኋላዋ ሲነካት፣ ያው በጣም ነው የደነገጠችው ጽናት። እና የኪራ ቤተሰቦች ደግሞ ልጃችን ምን ሆና ብሶ እናቲቱ በጣም ነው እንትን ያለችው እና ምን ሆኖ ነው ብላ ይሄን አዲሱ ልጅ ምንድን ነው እስኪ አንተ ታውቃለህ ስለ ፍቅር እስኪ ጠይቀው ነው የምትለው። እና ኪራ ግን ጽናት ከዚህ ከአዲሱ ልጅ ጋር ስትሆን በጣም ደስተኛ አይደለም። በጣም ነው የሚንጨረጨረውና ጽናት ደግሞ ምን ሆኖ ነው ይሄ ልጅ እንደዚህ ሆኖ ብላ ብቻዋን እያወራች የት መጣ ይባላል አዲሱ ልጅ ይመጣን። ከዛ በኋላ ቆይ እኔ እንትን እለዋለሁ እንዴ ጭራሹን እንትን ትለዋለህ እንዴት እንደተናደደ አላወቅም ትላለች። እና ጽናት እንግዲህ ይሄ አዲሱ ልጅ ያው ክብሮን ነው ክብሮም አንድ ነገር እንድታግዘኝ እፈልጋለሁ ስትለው እሺ ችግር የለም አግዝሻለሁ ሲላት፣ እሺ እንደዛ ከሆነ ከዛ ጽዳል ጨርስና ሁሉንም እነግርሃለሁ ብለዋለች። እሱም እሺ ብሎ እየጠበቀ ከዛ በኋላ ከተቀጣጠሩበት ቦታ ሄደች። የክብሮም ያው አረፈርኩ አይደለ ይመጣን አስጠበቅኩት ምናምን እያለ እሷ ግራ ገብቷት እንግዲህ ሰው ውሃ ስትጠጣ ሰን ሲላት፣ አንቺ ላይ ቀስ ብለሽ ጠጪ ሲላት እንዳልሞት ነው ወይ እያለች ነው እንግዲህ ጽናት። እዛ ኪራ ሲኮሳተር መጥፎ ሰው መስሎ ነው ወይ ኪራ በጣም የዋህና ጥሩ ልጅ ነው እያለች ለኪራ እየነገረችው ነው ጽናትዬ። እዛ ስትለው እሱ አንቺ ጋር አይሰራም እሱ አንቺ ጋር ነው ለወንዶች አይሰራም እያለት እንግዲህ ጽናት ከክሮቤል ጋር ሆና ጓደኞቿን ያው ልታስታርቅ ነው። እንግዲህ የዛሬው የነበረን ቆይታ ይሄን ይመስላል። እና ጽናት እንግዲህ ወደ ቤት ተመልሳ ኪራ ስፕራይዝ አለ ስትለው እንዴ የትም ስትንዘላዘይ ቆይተሽ ነው ወይ ሲላት፣ ያው ትንሽ እንትን ብሏታል። እዛ ጽናት እንግዲህ ምን እያልክ ነው ስትል የማወራውንማ በደንብ ታውቂያለሽ ነው የሚላት። እንግዲህ ኪራ እንግዲህ በጣም ያው የቅናት መንፈስ ስላለበት በቅናት ነው የተንጨረጨረው እና ቅናት ቤት አይሰራም ይባላል የሀገሬ ሰው። ቅናት በነገራችን ላይ ቅናት ጥሩ አይደለም፣ መጨረሻው አያምርም። ስለዚህ እና ቅናት ጥሩ አይደለም። ለማንኛውም ነገር ሁላችንም ከዚህ ላይ ልንማርበት
እንችላለንና በቀጣይ ፕሮግራም እስከምንገናኝ ድረስ ቸርን እንሰንብት። ሀገራችን ኢትዮጵያ ሰላም ያደርግልን፣ እኛም ለሀገራችን ያብቃን እላለሁ። አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች ደግሞ አመሰግናለሁ። ላይክ አድርጉሽ። በጣም ነው የምንወድሽ።